አኮኩሉ ፋሚሊ የመረጃ የምክርና የአውታረ መረብ መድረክ ነው። ለእናንተ ጠቃሚ የሆኑ መረጃዎችን በጤና፣ በትምህርት፣ በንግድና በተለያዩ የማህበራዊ ጉዳዮች ይዘላችሁ ይቀርባል። በየዓመቱ ሜሪላንድ ዴይ ተብሎ ይከበራል። ኤፕሪል መጨረሻ ላይ የሚመጣ ነው። ያው በዓመት አንዴ የሚመጣው ክብረ በዓል እውቀትን፣ ስነ ጥበብን፣ ስፖርትን፣ እርሻን፣ ግብርናን፣ ሌሎችንም መዝናኛዎች አካቶ ቤተሰቡን በጠቅላላ ህፃናትን፣ አዋቂን፣ ተማሪዎችን፣ አረጋውያንን አንድ ላይ አድርጎ ለማስተማር፣ ለማዝናናት፣ እርስ በርስ ደግሞ ለማስተዋወቅ የሚመጣ ነው። በተለይ ደግሞ በዚህ ፕሮግራም ላይ የሜሪላንድ ዩኒቨርሲቲን ጠቀሜታ አብልጦና አጉልቶ ያሳያል። በእውቀት፣ በስነ ጥበብ እንዲሁም ደግሞ በምርምር የሜሪላንድ ዩኒቨርሲቲ የሚጫወተውን ሚና የሚያሳይ ነው። ታዲያ በማዝናናት ነው የሚያስተምሩት። በጣም መወድላቸው ይሄ ነው። ለምሳሌ በየሳይንስ ዘርፍ ውስጥ በኢንጂነሪንግ፣ በአርኪቴክቸር፣ በሕክምና፣ በነርሲንግ እንዲሁም በሌሎች የሳይንስ ዘርፎችና በቴክኖሎጂ ዘርፎች ውስጥ ምንድነው አዲስ ነገር እየመጣ ያለው? ምንድነው ለልጆቻችን አዲስ ሙያ ሰጥቷቸው በችሎታም በእውቀትም በኢኮኖሚ እድገትም ከፍ ሊሉ የሚችለው የሚለውን በየዓመቱ እያመጡ ለልጆቻችን ያስተዋውቃሉ። ልጆቻችን ስል በሃይ ስኩል ያሉትን በሚድል ስኩል ያሉትን ይጨምራል። ገና ምሩቃን ያልሆኑ ወይም ተመርቀው ደግሞ በዩኒቨርሲቲ ተመልሰው ለሁለተኛ ለሶስተኛ ዲግሪያቸው የሚያጠኑትን ይጨምራል። ፋክልቲውን፣ አስተዳደሩን፣ በፋክልቲ ውስጥ የሚሰሩ ሰራተኞችን ሁሉ ይጨምራል። የማያካትተው ሰው የለም። ታዲያ ጭንቅንቅ ያለ ነው ዛሬ የሚከበረው ከ10 AM እስከ 4 PM ደግሞ የሚሄደው ይሄ ፕሮግራም በእውነት እውቀት አሰጥቷችሁ አስጨብጧችሁ ልጆቻችሁ ወደፊት ወደ ሜሪላንድ ዩኒቨርሲቲ እንዲገቡ የሚገፋፋ የሚጋብዝ ነው። በሜሪላንድ ዩኒቨርሲቲ ውስጥ አስተማሪዎችን በአስተማሪዎች ዙሪያ ያሉትን እውቀታቸውን ችሎታቸውን ለዩኒቨርሲቲውና ለግዛቷ ለሜሪላንድ አስተዋጽኦ የሚያደርጉት ሰዎች ትተዋወቃላችሁ። ይሄ ትልቅ የማይገኝ ኔትወርኪንግ ነው። እርስ በርስ መግባባታችሁ ይሄ ነው ጠቀሜታው። በተለይ ልጆቻችን ሃይ ስኩል ላይ ያሉ ወደፊት ኮሌጅ እና ዩኒቨርሲቲዎች ውስጥ ገብተው የላቀ እድገትን ለማሳየት በእውቀትም በችሎታም ለማደግ የሚጥሩትን ይሄ ትልቅ አስተዋጽኦ ይሰጣል። በኢንጂነሪንግ በሕክምና ውስጥ የሚታዩ በተለይ ፈጣን እድገቶች ልጆቻችን ቶሎ ቶሎ ሊያገኟቸውና ሊማሩባቸው ሊጠቀሙባቸው ይገባል። ሜሪላንድ ዴይ ዛሬ ኤፕሪል 26 እየተከበረ ነው። ሁላችሁም ሄዳችሁ እስከ 4 PM ድረስ ይቆያል። በእርግጥ ዘጋግተው እስኪያልቅ ድረስ እስከ 5 ድረስ ይቆያልና እናንተ ሄዳችሁ ልጆቻችሁን ይዛችሁ ተጠቀሙበት። እውቀትን አስጨብቶ አዝናንቶ ልጆቻችንን ማስተማር ነው ዓላማው። ግብርናን አሁን ማነው ትኩረት የሚሰጠው? እርሻን ማነው ትኩረት የሚሰጠው? ግን ልጆቻችን የእርሻ የግብርና ዝንባሌ ካላቸው ልጆቻችን የስነ ጥበብ የቲያትር ዝንባሌ ካላቸው ሜሪላንድ ዴይ ትልቅ አስተዋጽኦ ይሰጣል። ከዩኒቨርሲቲዎች ውስጥ ከፋክልቲዎች ውስጥ ከዲፓርትመንቶች ውስጥ ትውውቅ ታረጋላችሁ፣ ብዙ መረጃ ታገኛላችሁና ዛሬ ያምልጣችሁ። ሜሪላንድ ዴይ ኤፕሪል 26። ዌብሳይታችንን akokulufamily.com ይጎብኙ። በሶሻል ሚዲያም ከተሉን። አኮኩሉ ፋሚሊ